Hi everybody, እንዴት ናችሁ? እኔ በጣም ደህና ነኝ። Welcome to my channel. So January 24 የዳግማዊ ባቢስ ፈርስት ሚትአፕ ነበረ። So ወደዛ እየሄድኩ ነው ዛሬ። 4 ሰዓት ጀምሮ ሙሉ ቀን ነው ፕሮግራሙ። እዚህ ጋር just trying to show you my ጆሮ ጌት። So ፕሮግራሙ የተዘጋጀው ልደታ ያለው ኤሌክስ ነው። ደስ ይላል ቢልዲንጉ፣ ከታች ካፍቴሪያ ነገር አለው። So this is ዳግማዊ ባቢ ዘደጋሽ። ከዛ ቀጥታ ወደ ፕሮግራሙ ነበር የገባሁት። እኔ ስደርስ 4:15 ነበረ፣ ግን ኦልሞስት ኤቭሪባዲ መጥቶ ነበረ። ሴት የታደረገ ነበር፣ ሴታፓቸውን እየጨራረሱ ነበር ካሜራማኖቹ። በቃ ፓንክቹዋሊቲ ያስጠላቸዋል እና ታይም አጠቃቀም ላይ አሜዚንግ ነበሩ። ሶ ጓደኞቼ ካሜራማን ስለነበሩ እኔም አንዳንድ ነገሮች ሴት ማድረግ ላይ ማይክ ሴት ማድረግ ላይ ያገዝኳቸው። ከዛ ቀጥታ ወደ ፕሮግራሙ ነበር የገባ ነው። ኦፕኒንግ ስፒቹን ዳጊ አደረገልን ማለት ነው። You guys are the star of the show. እናንተ ናችሁ ነገር እየለወጣችሁ ያላችሁ። እናንተ ናችሁ በጣም አሜዚንግ ነገር እየሰራችሁ ያላችሁ። Okay? And celebrate you guys. እኔ ብዙ ነገር ዳግም አመሳን እና ምንላል ግን አመሳን ሁላችሁ ነው። I'm happy ሁላችሁ በማየት እዚህ ቦታ ላይ so yeah, let's celebrate number. በእርግጥ በምን ልርዳው እችላለሁ? ስለምትሰጧቸው ሰርቪሶች ብናገኝ ደስ ይለኛል። ከዛም ቀጥታ ወደ ስፒከሮች ነበር የገባ ነው። የተለያዩ ገራሚ ፕሮጀክቶች ላይ የሚሰሩ ሰዎችን ፕሬዘንት አድርገውልን ነበረ። አንዳንዶቹ ከስተመር ሰርቪስ ላይ ነው የሚሰሩት፣ አውቶሜትድ የሆነ ሪስፖንስ የሚሰጡ ኤአይ ኢንተግሬትድ የሆኑ ሶሉሽኖችን ያመጡ ልጆች ነበሩ። ከዛ እዚህ ጋር የምታዩት ደግሞ ገመችስ ይባላል። ከሀሩን ቴክኖሎጂስ ነው የመጣው። ሀሩን ቴክኖሎጂስ ዋን ኦፍ ስፖንሰር ነበሩ የፕሮግራሙ። ሌላም ደግሞ ኤግዛም ባዲ የሚባል ለስቱደንት ለማጣት እንዲመቻቸው የሚረዳ ሶሉሽን ያመጣ ልጅ ነበረ። ሌሎችም ገራሚ ፕሮጀክቶች ነበሩ። አክቹሊ አንዳንዶቹን ኢንተርቪው ለማድረግ እድሉን አግኝቼ ነበረ ከስፒከርስ መሀል። ስለዚህ ምን እንደሚሰሩና ማን እንደሆኑ የተወሰነ ከኢንተርቪው ትረዳላችሁ። ኢዩኤል ዘራብሩክ እባላለሁ። ሞሽን ዲዛይነር ነኝ። በዲዛይን ኢንዱስትሪ I have worked around almost 10 years. የተለያየ ስራ ነበር የምሰራው። አሁን ወደ አኒሜሽን እና ሞሽን ዲዛይን። ኦኬ ሶ ዛሬ አይቼ ነበረና ምን ላይ ነው የምሰራው? ዛሬ የነበረኝ ቶክ was designing visuals that move በሚል ታይትል ነበር። It was about motion design, what makes it special ከተለያዩ ዲዛይን ዘርፎች ጋር በማወዳደር እና በሞሽን ዲዛይን ያሉ ኮንሴፕቶች ወይም ደግሞ የምናስባቸውን ነገሮች ጥቂት ሜንሽን አድርጌ አስረድቻለሁ። So like motion design ላይ ብዙ ሰው አላውቅም personally. What inspired you to ለመግባት? So motion design ለስራ ብዬ ከመጀመሪያውም አይደለም የጀመርኩት። when I was a child ህፃን እያለሁ አኒሜሽን ነገሮች ይመቹኝ ነበረ፣ መስራትም እመኝ ነበረ። so ትንሽ ሶፍትዌሮችን አመነካካሁኝ። after effects when I was in high school ተማርኩኝ። እሱ በኋላ ወደ ስራው ዓለም ጠጋ ምናምን ስል የተለያዩ ነገሮች ፖስተሮች፣ ቪዲዮ ኤዲቲንግ እየተማርኩ በዛውም አንዳንድ ጊዜ የሆነ አኒሜትድ ነገሮች እሰራ ነበረ። and then በኋላ ስፔሻላይዝ እያደረኩኝ በመጣው ቁጥር after effects በደንብ ስለምደው I decided ሌላውን ስራ ትቼ ሞሽን ዲዛይንን ግሮው አድርገው በዚህ ፊልድ እኔ ራሴ ብዙ ሰዎች ስለማላቅ ሆፕፉሊ አዳዲስ ሰዎችን ኢንስፓየር ለማድረግ I talk about it ለሰዎችም ለማሳየት ሞክራለሁ ሰዎች። Okay, so like big projects ላይ ሰርታል ያለውና you can find most of my projects online. Telegram ላይም ዌብሳይት ላይም ፖስት አድርጋቸዋለሁ። Some of the notable projects were the Bible project በሰራበት የነበረው ኦፊስ the Bible project አኒሜሽኖች በአማርኛ ሰራቸው ነበር እና እነሱን ትራንስሌሽኖች ላይ ሰርቻለሁ። ሌሎች ማስታወቂያዎች ባነር የኤልኢዲ ባነሮች አሉ ከተማ ውስጥ ያሉት የእነሱ ማስታወቂያዎች አኒሜሽን ምናምን ስለሚያስፈልጋቸው አይካችን ምናምን ስለሚሆኑ እነሱ ነገሮች ላይ እኔ one of the people may inspired point. Thank you very much. Thank you. ከዛ ከጉጉት ፖድካስት መጥቶ ኢንስፓየር አደረገን፣ አድቫይስ ሰጠን። then we played በጣም ደስ የሚል ጌም
የመረጃ ስነ ዳታዎች ናይስ ዳታ ሳይንስ የደመና መሐንዲስ ሙሉ ቁልል ገንቢ ፉል ስታክ ደv የምርት አስተዳዳሪ product manager እሺ I think this is the last if I'm not mistaken ተነሳ ስብሰባ stand up meeting Okay, my name is Izo Makonnen, architect እና graphic designer ነኝ። ዛሬ ስፒከር ነበርሽ እና ምን ላይ ነበር ያወራሽው? ምን ላይ ነበር የምትሰሪው? Currently architectural ስራዎች ነው የምሰራው። ዛሬ ሞስት ያወራሁት ያው ጀነራል የሆነ ኮንሰፕት ነው። ከዚህ የተለያዩ ፊልዶች ስለሆነ ያሉት ሶፍትዌር ዴቨሎፐርስ አሉ፣ ዩአይ ዩኤክስ ይሰራሉ፣ አርኪቴክት አንድ ሁለት ነው የተገኘው እነሱም አሉ። ሶ ኮንሰፕት ኤንድ ፋንክሽናሊቲ የሚለው ነው ዊች ኮመን አይዲያ ለሁላችንም የምንሰራበት ነገሮች ላይ ስለሱ ነበረ ሞር ፕሬዘንት ያደረግነው። በአርክ ነው የተመረቅሽው? ፈስቱ ከአስቱ አርክ። ዱ ዩ ሃቭ ኤኒ አድቫይስ አሁን አርክ ትምህርት የሚማሩ ኦር ደግሞ እዚህ ዴቨሎፐር ሆነው እንዳልሽው ከዲዛይን ጋር በተያያዘ የምትመክሪያቸው ነገር ካለ? ኦፍ ቶፒክስ መነሳት ይችላል። ላይክ አድቫይስ ከተባለ ኒሽ ዩዥዋሊ ተፈልገውን አድቫይስ ለመስጠት አለ። ጀነራሊ ለአርክ ተማሪዎች ታይም ማኔጅመንት እና ታይም ማኔጅመንት ነው ዩዥዋሊ ጀነራል አድቫይስ የሚሰጠው። ከዚ በጣም ታይም ኮንሱሚንግ ነው ስራው። የተለያዩ ዲዛይኖችን በአንዴ በሳምንት ውስጥ ብዙ ነገሮች እሱ ስለምንባል ታይም ማኔጅ አድርገን ከዛ ከአርክ ወተን ደግሞ ልክ እንደዚህ ከሌሎቹ ጋር ኮኔክት ለማድረግ ኦር ሌላ የተለያየ ክሬቲቭ የሆኑ ጀነሮችን ለማድረግ ታይም ማኔጅመንት ያስፈልገናል። ከአርክ ወተን ሌሎችንም ለመሞከር ሰው ታይም ማኔጅመንት የሚለው ቤስት አድቫይስ። ገንዘብን ነው በሌላ ቋንቋ አብዛኛውን ጊዜ እናየዋለን ያለ ኤአይ ፕሮዳክቶች። ቢኒያም እባላለሁ። የአዲስ ኤአይ ኮፋውንደር እና ሲኦ ነኝ። አዲስ ኤአይ ላይ እየሰራን ያለ ነው እንደ አማርኛ፣ ኦሮምኛ የሀገራችን ቋንቋዎች እንዲሁም የአፍሪካ ቋንቋዎች ላይ ላርጅ ላንጉጅ ሞዴሎች በደንብ አይሰሩም። ስለዚህ ያንን ብሪጅ ያንን ጋፕ ብሪጅ ለማድረግ እየሰራን እንገኛለን። እየሰራን ያለነው ኢንፍራስትራክቸር ላይ ነው። እነዚህ ላንጉጆች ሰፖርት የሚያደርጉ የተለያዩ የላርጅ ላንጉጅ ሞዴሎችን ለእኛ ሀገር ተናጋሪዎች አበርክተን አሁን ከ100,000 በላይ ተጠቃሚዎች አሉን። እንዲሁም ለቢዝነሶች አፍሪካ ላይ እየሰሩ ላሉ ቢዝነሶች ኬንያ፣ ሩዋንዳ፣ ናይጄሪያ ሀውሳ የሚባል ቋንቋ አለ ናይጄሪያ ውስጥ፣ ስዋሂሊ ሩዋንዳ እና ኬንያ ላይ እንዲሁም ጊኒ አካባቢ ነገሩ ቋንቋዎችን ሰፖርት አድርገን አሁን ለቢዝነሶች ደግሞ እየሰራን እንገኛለን። የፕሮዳክታችን ላይ ሰው ለምንድን ነው ይህንን ፕሮዳክት ብዙ ሰው ወይም አዲስ ኤአይን በደንብ እየተጠቀመ ያለው? እነ ቻትጂፒቲ እንዳሉ ያውቃሉ፣ እነ ጄሚኒ እንዳሉ ያውቃሉ። ነገር ግን ቋንቋን ማወቅ ብቻ አንድን ካልቸር ሪፕሬዘንት አያደርግም። ያ ማለት ካልቸራል አኪሬሲ ወይም ደግሞ ካልቸራል ኑዋንሱ በደንብ ሰፖርት መደረግ አለበት። አሁን እኔና አንቺ ኖርማሊ ብናወራ እና አሁን ጉንፋን አሞኛል ብትይኝ መቼስ ሆስፒታል ሂጂ ወይንም ደግሞ እንደዚህ አይነት መድኃኒት ውሰጂ ምናምን አለልሽም። ሪያሊስቲክሊ ስፒኪንግ ጄሚናይ ወይም ቻትጂፒቲን ብትጠይቂያቸው ሞስት ላይክሊ ሊሉሽ የሚችሉት መድኃኒት ውሰጂ ነው። አዲስ ኤአይን ብትጠይቂያት ወይ ምትልሽ ወይ ዳማከሴ ውሰጂበት ወይ ነጭ ሽንኩርት ውሰጂ። ዚስ ኢዝ ሰምቲንግ ዛት አክቹዋል ካልቸራሊ አክሪኤት የሆነ ወይ ደግሞ ካልቸራችንን የሚያውቅ ማህበረሰብ እንደሚያወራው ነው ለማውራት የሚሞክረው። አንቺ ምላት ባይ ዘ ዌይ ሜን ድምጻችን የሴት ስለሆነች that's why very nice. I'm so impressed. So ዛሬ ፕሮግራሙ ላይ ነበር ደግሞ this was really good, more than I expected. Of course ቴክ እና ዴቨሎፐሮች ጋር ሁሌ እንደዚህ ስንገናኝ ያለው ኢነርጂ ያለ፣ ግን this one hits different because አብዛኛዎቹ የምንሰራቸውን ስራዎች በሪሰርችም ሆነ በኦፕን ሶርስ ለመልቀቅ እየሞከርን ነው። የለቀቅናቸውም ብዙ ሪሶርሶች አሉ። ይህን የምናደርግበት ሪዝን is because እኛ የምንሰራውን ሌላ ሰው እንዲሰራው እንፈልጋለን። እንደ ሀገርም ሆነ እንደ ሀገር ሪፕሬዘንት መደረግ የምንችለው
2 እና 3 ወይ 4 ድርጅቶች ብቻ እዛው ጋር እየተመጠመጥን ኤግዚስት ማድረግ ሳይሆን እኛ ሪሶርሶችን እየሰጠን ያወቅነውን ሌሎችን እያሳወቀን አንድ ላይ ይህንን ማርኬት ፔኔትሬት በማድረግ ነው ብለን እናምናለን። ያንንም ለማገዝ የምንሰራቸውን ስራዎች አስማች አስ ፖሲብል እንደነዚህ አይነት ኢቨንቶች ላይ የመጣን ኦፕን ለማድረግ ኤጁኬት ለማድረግ እና እንዴት እኛ ያጋጠመንን ችግር እንዳለፍነው so what you can learn from them በዚህ ወይ ብትጠቀሙት በዚህ ወይ አፕሮች ብታደርጉት ብዙ ፕሮብለሞቻችሁን ልታቀሉ ትችላላችሁ እያለን የምናገርበት መድረክ ነበር። this was really good and energetic የሆነ ማህበረሰብ ያለበት ፕሮግራም ነበር and we were really excited. Thank you very much. Thank you. I wish you success. Yeah, thank you. እሺ አንድ ስላችሁ ይፍላ እስኪ አንድ ሁለት ስላችሁ እጃችሁ ወደ ታላላችሁ ሁለት ሶስት ስላችሁ you stop your feet ሶስት አንድ ሁለት ሶስት አንድ ሶስት ከዛ ሞርኒንግ ሴሽናችንን በጌም ከጨረስነው በኋላ ሁላችንም ላንች ካርዳችንን ይዘን ወጣን። ከዛ ዳጊ በር ላይ ቆሞ ሁላችንም ግሪት እያደረገ ነበረ። ለምሳ ወጣ ነው very kind of him. እዚህ ጋር በሩ ተዘግቶብን ስንተናበት ነበረ። then I found a friend and I started catching up. ከዛን ወደ ውስጥ ገባን እና ቴብል ላይ ብዙ ስቲከሮች ነበሩ ኤቭሪባዲ ግራብ እንዲያደርጋቸው የተቀመጡ። ምሳችንን ወሰድን። ግን እንደምታዩት the place was packed. everybody is enjoying ኔትወርክ እያደረገ ምሳቸውን እየበሉ ኢንጆይ እያደረጉ ነበሩ እና ውስጥ ላይ ቦታ ስላጣን ወደ ውጭ ወጣን። ውጭውም እንደምታዩት ሞልቶ ነበረ። ግን ካሜራማን ጓደኞቻችንን አግኝተን እነሱን ጆይን አደረግናቸው። Then we started enjoying our lunch. Another pizza. Wow. ምግባችንን በላን። ከውጭ ያለው ቪውም ደስ ይል ነበረ። እዚህ ጋር ቭሎገር የሚል ባጅ ተሰርቶልኝ I was showing off። ከዛ ከምሳ በኋላ ሁሉም ሰው ተሰብስቦ ኔትወርክ እያደረገ ነበረ። እኔ ግን ኤሌክስ መታችሁ ለማታውቁ ልጆች እንዴት የሚያምር ቦታ እንደሆነ ላሳያችሁ ነው። ሃይ ሶ ኤሌክስ ያለ ነው። ቢዩቲፉል ስፔስ ነው። የዳግማዊ ባቢስ ሚታፕ ላይ ነን ያለ ነው እና ይሄ ወርኪንግ ስፔሱ ነው። በጣም ወደው ፕሌስ ቢኖር ይሄ ፕሌስ ነው። ሶ let me show you around. this በጣም ቢዩቲፉል ስፔስ ለመስራት ምናምን ይመቻል።
ሶ እነዚህ ሩሞች ላይክ ፕራይቬሲ ምናምን ስንፈልግ የምንጠቀማቸው ሩሞች ናቸው። ስልክ ምናምን ለማናገር ኦር ፕራይቬት መስራት ስንፈልግ። So there are people working. ለዛ ቀስ ብዬ ነው የማወራው ግን this is also the working space. ከዛ we have chill የሚያደርጉበት ቦታ አለ when we take breaks or ምናምን ሲኖኑ ይቻላል። So the front desk area ነው። So yeah, ይሄ working space ነው። ሌላኛው arts አምናሉ ብዙ It's በጣም colorful space and comfortable now, cozy now. Another working area. It's pretty much the same as the በቅድሙ ግን it's the space ይሄ ለሚቲንግ stuff. So yeah, this is ALX, a very beautiful space. እዚህ የተዘጋጀው የዳግማዊ ሚትአፕ ፕሮግራም yeah, if you want to come እዚህ እና working space ለመጠቀም ከፈለጋችሁ you can እንትን ላይ ALX ላይ ኮርስ any ኮርስ መውሰድ ትችላላችሁ። then register ካረጋችሁ or graduate ከሆናችሁ or student ከሆናችሁ you can get in ኢሜይላችሁን or ቁጥራችሁን እየተናገራችሁ front desk ላይ. So yeah, I love this space very much. እዚህም ስላዘጋጀው ደስ ይለኛል። So yeah, this is the working space. ከዛ ሌላ ጓደኛዬን አግኝቼ ሰላም አልኳት። I was excited to see people I know. I'm doing a video but ከዛ እነ ዳጊ ፎቶ ሲነሱ ደረስንባቸው። oh my god. So we waiting ፎቶ ለመነሳት ከዳግማዊ ባቢ ጋር I should get him. Hey guys, the chain. Yo. I'm good. That time is good. ሎክ እየተደረግን ነው አይደል? Yes. ምን ከዛ ቀጥታ ወደ ከሳቱ ፕሮግራም ነበር የገባ ነው። ሁሉም ሰው ገብቶ ቦታውን ያዘ። ስፒከሮችም መዘጋጀት ጀመሩ። እኔም የተወሰነ ፊልሚንግ ላይ ያገዝኳቸው። ጊምባል ይዞ ግን እንደ መቅረጽ የሚከብድ ነገር የለም። ቀኑ ሙሉ ጊምባል ይዛችሁ የምትቀርጹ ካሜራማኖች ሪስፔክት፣ እዚህ ጋር በጣም ይከብዳል እያልኩ ነበረ። And then what I usually like to do is I like to add another sound right before the Okay, ሱራፌል እባላለሁ። ፕራይመሪሊ ሶፍትዌር ላይ ነው ለብዙ ዓመት የሰራሁት። and this I guess primarily software. So ዛሬ ስፒከር ነበርክና one of the interesting speech ያየሁት ዛሬ is yours። በጣም interesting amazing የሆነ ፕሮጀክት ላይ ነው የምትሰራው። So tell us about that more. Okay, so initially like any visuals መስራት እወዳለሁ for events like ከኋላ interactive engaging የሆነ ነገር
And now I've always wanted to make music. I'm around music, but I'm not a musician. I can't play instruments. But since I do software, I realized if there was a way to do this together. I saw this YouTube video of this Switch Angel, and then I contacted her and she told me just get started. Okay, so like, kazan የተነሳው so እንዴት ነው like motivation to keep learning? It's just the love. It's the love. It's the love. Okay, so it is በጣም unique እና what do you advise for like young people? አሁን ብዙ ዴቨሎፐሮች አሉ ምናምን እና ሞስትሊ የምናውቃቸውን ነገሮች ነው የሚያደርጉት፣ ግን ከስፒከሮች መሀል ጌም ዴቨሎፕመንት ላይ አንተ ሚውዚክ like unique አሁን ላይ ብዙ ያልተለመዱ ነገሮች ይመጡ። So what would you advise for youngsters? I don't know, like in some way, like everybody designed the systems to make people's lives easier, to inspire, to make them feel things up. Yeah, so I feel like this is the most direct way to get to somebody, like feel that they are like vibe and they are like connect with Allah. So I think they should try try whatever they want. They should try it out. Exactly. Nice. So I'll ቀርጬ ያለው ሙዚቆቹን እናስገባዋለን። ዛሬው ፕሮግራም ቤታዬ It was amazing. I followed Dagmari for like a while. Actually, TikTok le on sadly I beefed with him for no reason. Okay. And like the fact that we've evolved into like really good friends, and I really appreciate him. He's a really good friend. Very nice. Yeah. I wish you success on whatever you do. Thank you very much. Thank you. I appreciate it as well. ብዙዎቻችሁ ሮቢ ሜክስ ስታፍ በሚለው አካውንቱ ነው የምታውቁት። ሮቤል መዘምሩ will be giving us a speech that's titled Bespoke UI. Please welcome Robi. ስሜ ሮቤል መዘምር. As like everybody knows me, just Robi from Robi Makes Stuff, and I'm a full stack dev. I've made a couple of projects. I've made the most recent one is audit.et, personal finance, and also enterprise level app, which basically converts your SMS messages into very structured data that you can query. It basically serves as like an API layer on top of all of the banks here, because we don't have those. Okay. So ዛሬ ስፒከር ነበርክና ስለምንድን ነበረ ስፒችክ? Oh, okay. So today I was talking about how to make UI, how to make bespoke UI. So 80% of it was how to avoid the common pitfalls of making UI, and the rest of it was how to elevate something from a site to an experience. Thank you very much. Okay, ስሜሯ በቀር ይባላል and I have a Telegram channel called Sapphire Builds. It's the channel where I share my journey, projects I built and everything. And I am mostly interested in full-stack development. And I'm a full-stack developer currently. And I'm also a study software engineer. Okay, very nice. So today you were a speaker. What was it about? Yeah, actually, I showcased my project DB Studio, which was it's kind of a database management system, but it has many features inside of it, like PRD diagram viewer, schema generator, and also a API generator, and all of the missing part of the database management system. And it also has a collaborative environment, which creates a team spirit in database management systems. Okay, so like you're third year student, what inspired you? Does it more engaged in what track? Actually, I like to solve problems as a software engineer. Of course, I have to do that. And when I first used Table Plus, which was a DBMS, I felt like I was using something from the 90s something. And so I planned to make it better and add more features to it, make it usable for organizations. ብዙ ጊዜ ዲቢኤምኤሶች ሎካሊ አንቺ ራስሽ ትሰራያለሽ፣ በዛም በኋላ አንቺ ጋር ያበቃል። ፕላስ ደግሞ ኤስኬል መጻፍ አልገባም። ሶ አይ አድድ ኤአይ ፎር ዳት እና ናቹራል ላንጉዌጅ ኩዌሪ ሲደረግ ራሱ አውትፑቱን እንዲያመጣ ረን ስታደርጊው አውትፑቱን እንዲያመጣ ይረዳል። ኦኬ ሶ እንዴት እንዳንቺ ላይክ አንቺ አስተኛ ተማሪ ነሽ፣ ግቢ ውስጥ ተማሪ ሆነው በደንብ ኤክስፕሎር እንዲያደርጉ በየኢንትረስታቸው ለተማሪዎች ምን ትልቅ አክቹሊ መክሮ ነገር ሶልቭ ዮር ፕሮብለምስ። በቃ የሆነ ፌስ የምታደርጉ ፕሮብለም አለ፣ እሱን ሶልቭ ለማድረግ በቃ ወደኋላ አትበሉ። ኢዘር ስኪሉ ቢኖራችሁም ባይኖራችሁም ወደ ስፔሲፊክ ፐርፐስ ግን ስኪሉን ታዳብሩታላችሁ።
ስለዚህ መማሪያም ይሆናል ፕላስ ደግሞ ፕሮብለማችሁን ሶልቭ ታደርጋላችሁ። ዶንት ዌይት ፎር አዘር ፒፕል ቱ ሶልቭ ዩር ፕሮብለምስ ኢንስቴድ ዩ ሶልቭ ኢት ዮርሰልፍ። ቬሪ ናይስ። ዛሬ ከባህር ዳር ድረስ ነው የመጣሽው ይሄን ፕሮግራም ለመካፈል? አክቹዋሊ ከድሬዳዋ ነው ከድሬዳዋ ከድሬዳዋ ድረስ ነው የመጣሽው። ሃው ዱ ዩ ፋይንድ ኢት? እንዴት ነው ፕሮግራም? ኢትስ ወርዝ ኢት አክቹዋሊ እንትን የትሬን ቲኬት አልቆ ደን በፕሌን ነበር የመጣ ነው በኢዘር ዌይ ኢት ዋዝ ወርዝ ዳትስ ኮሚትመንት ያ እና አይ ዶንት ሪግሬት ኢች ሚኒት ላይክ አንድም ሪግሬት ማለት ነው። ሶ አይ ሪሊ ኢንጆይድ ኢት። I'm so happy. Good luck on everything. Thank you. ከዛ እዛው ላይ የተቀረጸ ፖድካስት ነበረ እና ከፖድካስቱ ሆስቶች ጋር ኢንተርቪው ነበረኝ። ኦኬ ሶ ስሜ ፍራኦል ለመቼ ይባላል። ቴሌግራም ላይ ምናምን የዴቨሎፐር ኮሚኒቲ ውስጥ አክቲቭ ከሆናችሁ ፍሬክቶንስ በሚለው ነው የምታውቁት። ቢካዝ አይ ሃቭ አ ቻናል ፍሬክቶንስ እና I guess I'm a developer. We also run a podcast with my co-host Yafet called Devtopia. Yeah, now I'm a developer at a company called DVP. We do electric vehicle like charging station site selection, design and stuff. I used to work at Beta Road, but I moved on from that. And I guess that's it. Okay, Fructose, I know your channel by the way. I voted for you, Creative Oh, Award. nice, thank you. Yes. So yeah, ዛሬ ቻችሁ ነበረ ፖድካስት ነገር አለና tell me about it. Okay, yeah, the podcast we mostly basically I think Yafik ነው መጀመሪያ ሀሳቡን ያፈጠረው if I remember correctly. He was asking me about like we wanted to create a podcast and I think ከዛ በፊት ሀሳብ ነበረኝ ግን specifically there was a space because a lot of people were also creating podcasts but specifically on a tech focused የቴክ ፖድካስቶች ሆነው ግን ኢንሳይድ ኦፍ ኢት ስለ ሰዎቹ ባክግራውንድ ምናምን ነው እንጂ ስለ ቴክኒካል ቻሌንጆች ምናምን የሚዋሩ ፖድካስቶች አልነበሩም። አክቹዋሊ ዋን ኦፍ ማይ ፌቨሪት ፖድካስት ኢዝ ፍሮም ኦክሳይድ ኤንድ ፍሬንድስ የሚባል ፖድካስት ነው። እዛ ላይ ኢትስ አ ካምፓኒ ኮልድ ኦክሳይድ ኮምፒውተር and what they do is like mostly they don't even invite guests. So they're like የኮምፒውተር ታወር ምናምን የሚገነቡ ካምፓኒ ናቸው። ፉል ኢንተግሬትድ የሆነ ሲስተም እና በጣም ዲፕሊ የሆነ ቴክኒካል ፕሮብለም ሰው በየሳምንቱ ሰው የሚያደርጉት ከዛ በየሳምንቱ in a company like that some kind of issue will happen and they will like need debug it and stuff like that. So every single week they will talk about problems like that. So በጣም ዲፕሊ ቴክኒካል የሆነ ፖድካስት ነበር and I learned a lot from that. So we wanted to create something like that here. So we created it. Very nice. Okay. So is our program did never. How did you find it? Yeah, it was good. We got to interview Biniam from Addis AI. Yeah, we didn't have enough time because it was only like 30 minutes or so. But yeah, we'll definitely like, have a longer conversation with him in the next episode. But yeah, it was good. Thank you very much. Thank you for. ኦኬ ያፌት እባላለሁ። ዴቨሎፐር ነኝ ግን ብዙ ነገሮች ነኝ። ባይ ትሬኒንግ ዴቨሎፐር ኮምፒውተር ሳይንስ ነው የተማርኩት። ዴቨሎፐር ሆኜ ብዙ ዓመት ሰርቻለሁ። ከዛ በኋላ ሜንሊ ባክኤንድ ዴቨሎፐር፣ ከዛ በኋላ ወደ ዴቭኦፕስ እና ኤምኤልኦፕስ ዓለም ውስጥ ተቀላቅያለሁ። ኦኬ ሶ እሱ አስሬ ያፌት ሲል ነበረ። ሶ አንተ ነህ ያፌት እና ሶ ቴል ሚ አባውት ዘ ፖድካስት አንተ ምን ኢንስፓየር ያደረገ? እንደ እድል ሆኖ ነው ላይክ እሱም ፖድካስት መጀመር ይፈልግ ነበር። ዲፕሊ ቴክኒካል የሆኑ ጥያቄዎች፣ ቴክኒካል የሆኑ ኮንቨርሴሽኖች ማድረግ ስለሚፈልግ ነው የጀመረው። እኔ ደግሞ ኦን ዲ አዘር ኤንድ ኦፍ ዘ ስፔክትረም ብዙ ሰው አለቆቼ ከዚህ በፊት የምሰራበት መስሪያ ቤት ሁሌ የሚጠይቁኝ ምንድነው የምታውቀው ሰው አለ ወይ ዴቨሎፐሮች አሉ ወይ ኢትዮጵያ ውስጥ ብሎ ይጠይቁኛል። እኔ ደግሞ አይ ዋዝ ኮንፊውዝድ ቢካዝ እኔ ብዙ ሰው አውቃለሁ እና ሜቢ የዴቨሎፐር ኮሚኒቲ ትንሽ ቪዚቢሊቲ ያስፈልገዋል በሚል እንደ በት አሉ እንዴ ብሎ ለማሳየት ነው። we invite different people እና ለሁለት ለሶስት ሰዓት 4 ሰዓት we talk about technical stuff. You guys edit yourself please? Up until episode ስንት ነበረ? episode 5 or 6 ራሳችን ነበረ ኤዲት ምናደርግ። ከዛ በኋላ እኔም ጊዜ አልነበረኝም፣ እኔም ኤዲት ማለት ጊዜ አልነበረኝም። so why don't we hire an editor ብለን በቅርብ ነው እየቀጠርን ነው እንጂ እስከዛ ድረስ ራሳችን። Okay, so what do you think about this audio program? አሪፍ ነው። it's amazing ዳግ በጣም የሚገርም ስራ ነው እየሰራ ያለው።
አሁን ሚታፖች እየተለመዱ እየመጡ ነው እና የዳጊ ሚታፖች ደግሞ ዌል ኦርጋናይዝድ ቬሪ ኢንትረስቲንግ ብዙ ሰው ተዋውቀናል። ዋዝ ናይስ። Thank you very much. Thank you. Bye. For those who don't know me, Yohannes Balalo. I would describe myself as a former game dev. I'm trying to do something beyond now. Again, I've been in the industry for about 6-7 years. Oh no! 6-7! This is a bunch of Gen Z's. Okay, so Simi Yohannes Balalo. I've been working in the game industry for the past 6-7 years. Right now, we've just incorporated officially Mukacha Studios, and we're trying to bring games that have meaning and make a point to the Ethiopian and African gaming ecosystem. Okay, very nice. So, Sari speaker in the book. Tell me detail, I guess. It's the same thing as the game. Yeah, so today I attempted to show the audience, because most of the audience, as you can see, is programming students, web developers, some architects, some UI people, motion graphics, right? So me going through the journey of game development, a couple of learning and cultural lessons. As game development merges a lot of disciplines, it can get really complicated really fast, right? So the point I was trying to get across is, and I think you saw the title, like everything is broken up, which is like every approach, every tool, and every implementation that we're gonna try to work with is going to be broken in some way. But being a true problem solver or being a true engineer means you're always going to find a workaround within the time and scope that you are given. So that's what is the ideal engineer, what is a true engineer. We will become more valuable as individuals. The product we're going to make is also going to be actual problem of solve. At the same time, it's going to create a deep connection to its users. Okay, very nice. So game development is very interesting. I mean, actually developer I don't know. Get like usually someone again game developer ሲባልና አንተን ነው ብዙ ጊዜ ማይክ አንተና ዩቲዩብ ነገር ክሬቲቭ አፕ ላይ ምናምን ብዙ ጊዜ ቻቻለሁ እኔ አስተማሪ ነኝ አስቶን ቴክ ፌስ ላይ ምናምንና አሁን ያለው አቀባበል like the new developers ምናምን እንዴት ነው ያላቸው ነገር ለጌም? So the good thing is I don't claim to be the starter kind of developer, but the good thing I'm seeing now is more and more people are being open-minded, they're being experimental, because a lot of people are realizing now that just having a narrow specialization is not always good. It's like broadening specialization or skill acquire is also very well. Plus slowly but surely the gaming ecosystem is going to start growing and growing. So for people who like games, who are interested in them, or who are just interested to create vast worlds, more and more feasible about a game, because I see some developers that I've never seen come up with really interesting and very fun games. Because a few years ago, I can I'm not sure everyone knows everyone in the game industry. Then we're seeing a lot of new faces, and that makes me really excited. I'm so happy. So is that programming? It was awesome. Met a lot of new people. Potentially, I'm collaborating with and also I think I've taken me personally a lot of lessons in terms of maybe working conversational where we can market. I've gotten product suggestions, a lot of marketing suggestions, and it could really be an eye-opener, and it can open many doors in terms of how we take Lomi and how we take Mukacha. So I wish you a lot of success in everything you do. Is there anything you want to say? The last thing I would say is it doesn't matter what you do as long as you can find the real problem. If you're a real problem solver, whatever you do, you'll be successful. Okay, thank you very much. All right. Way doing that whole, I hope you know the keyway walks into a bar kind of thing. Okay, Zrashan Nafi Parala. I'm a bit of a jack of all trades. Now Sarao is as a senior front-end engineer and then as a DevOps engineer. Okay, so Zari actually number speaker number 2. Yes. What do you work on? Mostly today's talk was about debugging problems, more specifically web liaison, either front-end or back-end again, how to approach the problems, how to make sure that the problems stay gone,
maybe ከዛ እንዴት ነው የምትማሪው those kind of things and maybe some few tools that I like እነሱ ነበር ያለው So like your bargain story somewhat. Can you tell us? It's a bit of a myth, but the story goes there was an actual bug that got stuck in an actual computer, short arega specific transistors, and then that's the actual bug. That's the term for there's a bug in your computer, or there's a bug in your code. Okay, so Zari program, right? There's a developer, Chalu, interesting uni projects, and how do you feel about it? I learned a lot. I really learned a lot, especially design lay. They had really good talks. The podcast was also very interesting. AI on Ethiopia, Devtopia Badam address that was really, really interesting. Yeah. And honestly, it was just really nice. I enjoyed the event. Thank you very much. Yeah, thank you. Thank you. ከዛ መጨረሻ ላይ ለቴሌግራም ክሬተሮች ክሬቲቭ አዋርድ ተዘጋጅቶ ነበረ። እዚህ ጋር የምታያቸው ነበር ያሸነፉት እና ዋንጫ ተሰጣቸው። Hi Dagi, how are you? Zedagash. Zedagash, Tarani. I know you don't know. So like my access them, you know, maybe to get my access kalla. Okay. Tell them who you are. Smedna attensh. Best. እኔ ዳግማዊ ኢሳያስ ወይ ዳግማዊ ባቢ ነው የሚባለው። I'm a full stack developer, creative developer. I have my own podcast and I also love preparing events. And yeah. Very nice. So sorry, your first meetup ነበረ. How does it feel in the preparation? Expectation እና የገጠመ ነገር በጣም ነው ደስ የሚለው። በጣም ብዙ ሰው ነው show up ያደረገው። Everything went smoothly. ምንም ሳንቸገር ሁሉ ነገር አሪፍ ሆኖ ነው የመጣው ነው። አንቺ ራሱ you've been doing great. Yeah. It was very good. I'm so happy ስለመጣሁም በጣም amazing interesting ሰዎችን ተዋውቀናል። So when is the next meetup? አሁን ሳንጨርስ when is the next meetup? Nothing may be challenging. Okay. Well, next meetup probably next year by this time ነው የሚሆነው። Okay. A year. Yes. እሱ ባለፈ ግን what was challenging is just time coordinating it ምናምን እንጂ everything else was በጣም flawless ከመጀመሪያ ጀምሮ። Okay. Yeah. So I don't really have questions, but like since I know you could be asked those things, now any audience has any questions. Maybe if you have advice or whatever you want to say. Okay. My advice is, I guess, follow your dreams, follow your passion. እግዚአብሔርን ታመኑበት። እግዚአብሔር ታምናችሁ ፊማችሁን መከተል ነው። I wish you success in everything. What else? I wanted to talk a lot, but now I don't have anything to ask. It was amazing. Sarah, so she was vlogging all day long, no? I was vlogging. Thank you, Betam. Yeah, it was amazing. Program. Tawarak. All right. Thank you. One second. She's been vlogging all day. ዛንግዶች መጥተው ኢንተርቪው ስታደርግ ያለች እና ትትና ወደ መጽሐፍ ጽፋለች። ስቲል አት ዩኒቨርሲቲ ቬሪ ታለንትድ ግራፊክስ ዲዛይን ሰራለች። ኢንፋክት 2 or 3 years ago ቻናል ላይ one of my role models ብዬ posted about her እና an incredible person እና አመሰግናለሁ። I hope you enjoyed this.